ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ሰንና ሼን መሰረት በማድረግ የተለያዩ የሰ ቤተሰቦችንና የሸ ቤተሰቦችን መሰረት በማድረግ የተለያዩ ቃላቶችን እንመሰረታለን ማለት ነው። እንግዲህ እነዚህ ፊደሎችን ወይም ሆሄዎችን መሰረት አድርገን ትርጉም ያላቸው ቃሎችን በመመስረት እንዴት አድርገን ቃሎችን እንለያለን፣ እንዴት እናነባለን የሚሉና ያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው ቪዲዮ ይቀጥላል እናንተ እንድትደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታይ ባስቀመጥናችሁ ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች በመደወል ቀጥታ ኮርሶች መውሰድና መማር ትችላላችሁ ማለት ነው። ስለዚህ እነዚህ ፊደሎችን ቀጥታ መሰረት አድርገን ስንሄድ ለምሳሌ ሰ በሚለው ስንጀምር እሺ፣ ከዛ ው የወ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን የሚል ቃል ሰጡን? ሰው። በጣም አሪፍ። ሌላኛው ሰ ከዛ ላ የለ አራተኛ ቦታ ላይ የምትገኘውን ፊደል ም የመ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን አንድ ላይ ምን የሚል ቃል ይሰጠናል? ሰላም። ብራቮ። ሌላኛው ሰ ከዛ ሜ የመ አምስተኛ ቦታ ላይ የምትገኝ ፊደል ን የነ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን ምን እንበለው? ሰሜን። ብራቮ። ሌላኛው ሰ ከዛ ማ የመ አራተኛ ቦታ ላይ የምትገኝ ፊደል ይ የየ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጡን? ሰማይ። በጣም አሪፍ። ሌላኛው ሱ የምትባለውን ፊደል ወስደን ደግሞ ሱ ከዛ ሰ ኛ የኘ አራተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጠን? ሱሰኛ። ብራቮ። ሌላኛው ሱ ከዛ ስ የሰ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን ሱስ። ብራቮ። ሌላኛው ሱ ራ የረ አራተኛ ቦታ ላይ የምትገኝ ፊደል ፌ የፈ አምስተኛ ቦታ ላይ የምትገኝ ፊደል ል የለ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጡን? ሱራፌል። በጣም አሪፍ። ሌላኛው ሱ ከዛ ሌ የለ አምስተኛ ቦታ ላይ የምትገኝ ፊደል ማ የመ አራተኛ ቦታ ላይ የምትገኘው ፊደል ን የነ ስድስተኛ ቦታ ላይ የምትገኘው ፊደል አንድ ላይ ምን የሚል ቃል ሰጠን? ሱሌማን። በጣም አሪፍ። ሌላኛው ስ የምትለዋን ፊደል ወስደን ደግሞ ሲ የምትለዋን ፊደል ወስደን ሲ ቢ የበ ሶስተኛ ቦታ ላይ የምትገኘው ፊደል ል የለ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጠን? ሲቪል። በጣም አሪፍ። ሌላኛው ሲ ከዛ ቪ የቨ ሶስተኛ ቦታ ላይ የሚገኝ ፊደል ክ የከ ስድስተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጠናል? ሲቪክ። ብራቮ። ሌላኛው ሲ ከዛ ኦ የአ ሰባተኛ ቦታ ላይ የሚገኝ ፊደል ል የለ ስድስተኛ ቦታ ላይ የሚገኘው ፊደል አንድ ላይ ምን ቃል ሰጠን? ሲኦል። በጣም አሪፍ። ሌላኛው ሲ ዳ የደ አራተኛ ቦታ ላይ የምትገኝ ፊደል ማ የመ አራተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጠናል? ሲዳማ።
በጣም አሪፍ። ሌላኛው ሳ የምትለዋን ፊደል ወስደን ደግሞ ሳ ከዛ ቅ የቀ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ሳቅ 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 ሳቅ። አሪፍ። ሌላኛው ሳ ከዛ ይ የየ ስድስተኛ ቦታ ላይ የምትገኝ ፊደል ን የነ ስድስተኛ ቦታ ላይ የምትገኝ ፊደል ስ የሰ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጡን? ሳይንስ 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 ሳይንስ። አሪፍ። ሌላኛው ሳ ከዛ ኡ የአ ሁለተኛ ቦታ ላይ የሚገኝ ፊደል ዲ የደ ሶስተኛ ቦታ የሚገኝ ፊደል አንድ ላይ ምን ቃል ሰጠን? ሳኡዲ ሳኡዲ ሳውዲ ሳውዲ። አሪፍ። ሌላኛው ሳ ከዛ ቢ የበ ሶስተኛ ቦታ የሚገኝ ፊደል ያ የየ አራተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጠን? ሳቢያ 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 ሳቢያ። በጣም አሪፍ። ቀጣይ ወደ ቀጣይ ስናልፍ ሴ የምትለውን ፊደል ተጠቅመን ደግሞ ሴ ካ የከ አራተኛ ቦታ ላይ የሚገኝ ፊደል ፋ የፈ አራተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጡን? ሴካፋ 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 ሴካፋ። አሪፍ። ሌላኛው ሙ የመ ሁለተኛ ቦታ ላይ የሚገኝ ፊደል ሴ አንድ ላይ ምን ቃል ሰጠን? ሙሴ 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 ሙሴ። አሪፍ። ሌላኛው ዮ የየ አራተኛ ቦታ ላይ የሚገኝ ፊደል የ ሰባተኛ ቦታ ላይ የሚገኝ ፊደል ሴ ፍ የምትለዋ የፈ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጠናል? ዮ ሴ ፍ ዮሴፍ ዮሴፍ ዮሴፍ። ብራቮ። ሌላኛው የምትለዋ የአ ስድስተኛ ቦታ ላይ የምትገኝ ፊደል ሴ ዜን ት የምትለዋ የተ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጠን? እሴት 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 እሴት። በጣም አሪፍ። ሌላኛው ስ የምትለዋን ፊደል ወስደን ደግሞ ምን ቃል ሰጠን? ምን ቃል መሰርተናል? ስ ም የመ ስድስተኛ ቦታ ላይ የምትገኝ ፊደል ወስደን አንድ ላይ ስም 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 ስም። ብራቮ። ሌላኛው ስ ቃ የቀ አራተኛ ቦታ ላይ የምትገኝ ፊደል ይ የየ ስድስተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጠን? ስቃይ 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 ስቃይ። ሌላኛው ስ ሜ የመ አምስተኛ ቦታ ላይ የሚገኝ ፊደል ት የተ ስድስተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጥቷል ማለት ነው? ስሜት 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 ስሜት። አሪፍ። ሌላኛው ስ ከዛ ው የወ ስድስተኛ ቦታ ላይ የሚገኝ ፊደል ር የረ ስድስተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጡን? ስውር 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 ስውር። አሪፍ። ሌላኛው ሶ የምትለዋን ፊደል ወስደን ደግሞ ምን የሚል ቃል መሰረት? ሶ ከዛ ር ስድስተኛ ቦታ ላይ የምትገኝ ፊደል ያ የቤተሰብ የሆነች አራተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጠናል? ሶርያ ሶርያ ሶሪያ ሶሪያ። በጣም አሪፍ። ሌላኛው ሶ ከዛ ማ የመ አራተኛ ቦታ ላይ የምትገኝ ፊደል ሌ የለቤተሰብ አምስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጡን? ሶማሌ 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 ሶማሌ። አሪፍ። ሌላኛው ሶ ከዛ ዶ የደ ቤተሰብ መጨረሻ ላይ ሰባተኛ ላይ የሚገኝ ፊደል አንድ ላይ ምን ቃል ይሰጡናል? ሶዶ 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 ሶዶ። አሪፍ። ሌላኛው ሶ ከዛ ሻ የሸ ቤተሰብ አራተኛ ላይ የምትገኝ ፊደል ል የለ ቤተሰብ ስድስተኛ ቦታ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጡን? ሶሻል 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 ሶሻል። ብራው። ሌላኛው ሷ የምትለዋን እቺ ውስብስብ ወይም ደግሞ ጥምር ሆሄያት የምትባሏን ፊደል ወስደን ስምንተኛ ላይ እንደ ስምንተኛ የምትገኝ ፊደል ነች። እቺን ወስደን ምን የሚል ቃል መስርተናል?
የአ ስድስተኛ ላይ የሚገኝ ፊደል ሷ አንድ ላይ እሷ እሷ ብራቮ ሌላኛው ብ የበቤተሰብ ስድስተኛ ቦታ ላይ የሚገኝ ፊደል ሷ ል የለቤተሰብ ስድስተኛ ላይ የሚገኝ ፊደል አንድ ላይ ምንም ቃል ሰጡን ብሷል በጣም አሪፍ ሌላኛው ጥ የጠ ቤተሰብ የሆነችዋ ስድስተኛ ላይ የምትገኝ ፊደል ል የለቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምንም ቃል ሰጡን ጥሷል በጣም አሪፍ ሌላኛው ከሷ ል የለቤተሰብ ስድስተኛ ላይ የምትገኘውን አንድ ላይ ወስደን ምን ሚል ቃል ሰጠን ከሷል የሸ ቤተሰቦችን መሰረት በማድረግ የተለያዩ ቃላቶችን እንመሰርታለን ማለት ነው። ለምሳሌ ሸ የምትለዋን ፊደል መሰረት አድርገን የመሰረትናቸው ቃሎች ለምሳሌ ሸ ቀ ጥ የጠ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን አንድ ላይ ምን ሚል ቃል ሰጥናል ማለት ነው። ሸቀጥ በጣም አሪፍ ሌላኛው ሸ አለ ከዛ ለመ የመጀመሪያዎችን ወስደን ምን ሚል ቃል ሰጡን ሸለመ በጣም አሪፍ ሌላኛው ሸ አሁንም ሸ ገ የመጀመሪያዎቹ ፊደል ወስደን ምን ሚል ቃል ሰጡን ሸሸገ ብራቮ ሌላኛው ሸ ከዛ በ የመጀመሪያዋን ላ ደግሞ የለ አራተኛ ቦታ ላይ የምትገኘውን ፊደል ወስደን አንድ ላይ ምንም ቃል ሰጠናል ማለት ነው። ሸበላ ብራቮ ሌላኛው ሹ የምትለዋን ፊደል ደግሞ ወስደን የመሰረትነው ቃል ምንድነው? ሹ ከዛ መ የመጀመሪያዋን ፊደል ት የተ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን አንድ ላይ ምንም ቃል ሰጡን ማለት ነው። ሹመት ብራቮ ሌላኛው ሹ ከዛ ም የመ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምንም ቃል ሰጠን ሹም ብራቮ ሌላኛው ሹ ከዛ ካ የከ አራተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምንም ቃል ሰጠን ሹካ ብራቮ ሌላኛው ሹ ከዛ ራ የረ አራተኛ የረ ቤተሰብ አራተኛ ቦታ ላይ የምትገኘውን ፊደል ከዛ ብ የበቤተሰብ ስድስተኛ ቦታ ላይ የሚገኘውን ፊደል ወስደን አንድ ላይ ምንም ቃል ሰጡን ሹራብ ብራቮ ሌላኛው ሺ ነች ሺ የምትለውን ፊደል ወስደን ደግሞ ሺ ከዛ ር የረ ስድስተኛ ቦታ ላይ የምትገኘውን ፊደል አሁንም ሺ ቀጣይ ር አሁንም ስድስተኛ ቦታ ላይ የምትገኝ የረ ቤተሰብ የሆነችውን ፊደል ወስደን ምንም ቃል መሰረት ሽርሽር በጣም አሪፍ ሌላኛው ሺ ከዛ ወ የወ ሰባተኛ ቦታ ላይ የምትገኘውን ፊደል ወስደን ቺ የቸ ስድስተኛ ቦታ ላይ የምትገኘውን ፊደል ወስደን ምን ቃል ሰጡ ማለት ነው። ሺዎች ብራቮ ሌላኛው ሺ ከዛ ህ የሃ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን ቃል ሰጡን ሺህ ብራቮ ሌላኛው ሺ ከዛ ጥ የጠ ስድስተኛ ቦታ ላይ የምትገኘውን ፊደል ከዛ ላ የለ አራተኛ ላይ የምትገኘውን ፊደል ወስደን ምን ቃል ሰጡን ማለት ነው። ሺጥላ ብራቮ ሌላኛው ሻ የምትገኘውን ፊደል ምን ደግሞ ወስደን ሻ የምትለዋን ፊደል ወስደን ምን ቃል መሰረት ሻ ከዛ በ የመጀመሪያዋን ል የለ ስድስተኛዋን ፊደል አንድ ላይ ምን ቃል ሰጡን ማለት ነው። ሻምበል ሌላኛው ሻ ከዛ ሼ የሼ አምስተኛ ቦታ ላይ የምትገኘውን ፊደል ወስደን ምን ቃል መሰረት ነው። አሁንም ሻሼ ብራቮ ሌላኛው ሻ ከዛ ገ የመጀመሪያዋን አሁንም ተ የመጀመሪያዋን ፊደል አንድ ላይ ምን ቃል ሰጡን
ሻገተ 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 ብራቮ ሌላኛው ሻ አሁንም ማ የመ አራተኛውን ፊደል ወስደን አንድ ላይ ምን የሚል ቃል ሰጠን ማለት ነው ሻማ 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 ብራቮ ሌላኛው ወደ ቀጣዮች ስናልፍ ደግሞ ምንድነው ሼ የምትለውን ፊደል ወስደን ደግሞ ምን የሚል ቃል መሰረት ነው ማለት ነው ሼ ከዛ ክ የከ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ሼክ 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 ብራቮ ሌላኛው ሼ ከዛ ር የረ ስድስተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን የሚል ቃል ሰጡን ማለት ነው ሼር 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 ብራቮ ሌላኛው ሼ ከዛ ባ የበ አራተኛ ቦታ ላይ የምትገኘውን ፊደል አንድ ላይ ምን የሚል ቃል ሰጡን ማለት ነው ሼባ 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 ሌላኛው ሻ ጋ የገ አራተኛ ቦታ ላይ የሚገኘውን ፊደል ከዛ ሼ ወስደን አንድ ላይ ምን የሚል ቃል ሰጡን ጋ ሼ ጋሼ ጋሼ ብራቮ ሌላኛው ሺ የምትለውን ፊደል ወስደን ደግሞ ምን የሚል ቃል ሰጠን ማለት ነው ሺ ከዛ ታ የተ አራተኛ ቦታ ላይ የምትገኘውን ፊደል በአንድ ላይ ምን ሰጡን ሺታ 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 ብራቮ ሌላኛው ሺ ከዛ ብ የበ ስድስተኛ ቦታ ላይ የምትገኘውን ፊደል ር የረ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጠን ሽብር 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 ብራቮ ሌላኛው ሺ ከዛ ያ የየ አራተኛ ቦታ ላይ የምትገኝ ፊደል ጪ የጨ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል ሰጡናል ማለት ነው ሽያጭ 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 ብራቮ ሌላኛው ሻ ነች ሻን ወስደን አሁንም ሺ ከዛ ሻ የሸ ቤተሰብ አራተኛ ላይ የምትገኝ ፊደል ነች አሁን ላይ ምን የሚል ቃል ሰጡናል ማለት ነው ሺሻ 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 በጣም አሪፍ ሌላኛው ሾ የምትለውን ፊደል ደግሞ መሰረት አድርገን የመሰረትናቸው ምንድነው ሾ ከዛ መ የመጀመሪያዋን አንድ ላይ ምን የሚል ቃል ሰጠን ሾመ 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 በጣም አሪፍ ሌላኛው ው የወ ቤተሰብ ስድስተኛ ቦታ ላይ የሚገኝ ፊደል ሾ ከዛ ቺ የቸ ቤተሰብ ስድስተኛ ላይ የሚገኝ ፊደል አንድ ላይ ምን ቃል ሰጡን ማለት ነው ውሾች 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 በጣም አሪፍ ሌላኛው ቢ የበቤተሰብ ሶስተኛ ላይ የምትገኝ ፊደል ነች ሾ ከዛ ፍ የፈ ቤተሰብ ስድስተኛ ቦታ ላይ የምትገኝ ፊደል ነች ቱ የተቤተሰብ ደግሞ ሁለተኛ ላይ የምትገኝ ፊደል ነች አንድ ላይ እነዚህ ሁሉም ምን ቃል ሰጡናል ማለት ነው ቢሾፍቱ 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 በጣም አሪፍ ሌላኛው ሙ አለ ከዛ የመቤተሰብ ሁለተኛ ላይ የሚገኝ ፊደል ነው ሾ አንድ ላይ ምን የሚል ቃል ሰጠን ማለት ነው ሙሾ 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 በጣም አሪፍ ሌላኛው ሿ የምትባል እቺ እንደ ስምንተኛ ቦታ ላይ የምትገኝ ውስብስብ ወይም ደግሞ ጥምር ፊደል የምትባል ወይ ሆሄ የምትባል ፊደል ነች እቺኛውን ወስደን ደግሞ በሷ የመሰረትናቸው ቃሎች ምን ናቸው ሿ ትባላለች ስለዚህ እቺ ፊደል ሿ ሿ ሿ ሿ ሿ ሿ ሿ ሿ ብራቮ ሌላኛው ተ የመጀመሪያዋን ፊደል ሿ ሚ የመ ሶስተኛ ላይ የምትገኘውን ፊደል ወስደን ምንም ቃል ሰጡን ማለት ነው ተሿሚ 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 ብራቮ ሌላኛው አ የመጀመሪያዋን ሿን ወስደን ከዛ ም የመ ቤተሰብ ስድስተኛ ላይ የምትገኘውን ፊደል ወስደን ምንም ቃል ሰጡን ማለት ነው በአንድ ላይ አሿሿም 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 ብራቮ ሌላኛው ተ የመጀመሪያዋን ሿ ከዛ ሚ የመ ቤተሰብ የሆነችዋን ሶስተኛ ላይ የምትገኝ ፊደል ው ደግሞ የወ ቤተሰብ አሁንም ስድስተኛ ላይ የምትገኝ ፊደል አንድ ላይ ምን የሚል ቃል መሰረቱልን ተሿሚው 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 ተሿሚው